በቃ የሆነ ነገር አለቀ ምናምን ቤት ውስጥ ዜሮ ሆነ ሲባል የሆነ ነገር ተነስቶ ይመጣልና ምክንያቱም ብዙ ሰዎች ሰክሰሱን ነው የሚያዩት በመሃል እንደጀመረ ድግ አላለም አይደለ? የኔ ጠንካራ ፓርቲ እናቴ ናት። ውድቀትን፣ ሽንፈትን፣ ሞትን በጣም ተጋፍጣ ያየኋት ሴት ናት። በጥቂትም ሰው ቢሆን ለጥቂት ሰው እንጀራ ሆናለሁ ብዬ አስቤ ነበረ መጀመሪያ። ከዛ ሰው ፊዚካል ብቻ ይመስለዋል። ፀጉር ስላማረ፣ ሰውነት ስላማረ እሱ ብቻ አይደለም። ያው ዲስፕሌይ አይደል? ውበት ዲስፕሌይ ነው። ስለዚህ ያንን ዲስፕሌይ መነካካት የማይፈልግ ሰው የለም። ስለዚህ we have to take care እንዴት አድርገን ማንነታችን እንደምናቀርብ እሱ በጣም ወሳኝነት አለው። ሁለተኛ ብዙ የመውደቅ ሜዳው ክፍት ነው። የኔ ስራ አይደለም የምለው ስራ የለም። ይሄ ነገር የከሌ ነው አልልም። ይሄ ነገር ከ3 ሰዓት እስከ 6 ሰዓት ነው የቀጠርከኝ አልልም። ምናልባት ላመሽም ላድርም እችላለሁ። በቀን 3 ጊዜ ማግኘት እኔ ስራ ነው ይመስለኝ። ይቅርታ አድርጊልኝ ሳርዬ። ሰላም ጤና ይስጥልኝ ውዴ እናት ለእናት ቤተሰቦቼ፣ እዚህ ስለመጣችሁ ደስ ብሎኛል። ልክ እንደ ሁል ጊዜው እንግዲህ የሚያስተምሩ የሚያንጹን እህቶች፣ እናቶች፣ አባቶች ይዤላችሁ ቀርባለሁ። እኔም ስለተማርኩባቸው ያንጻሉ ብዬ ስላሰብኩ ነው ይዤላችሁ የመጣሁት። ዛሬ እንግዲህ ይዤላችሁ የመጣሁት ሳራ መሐመድ ትባላለች። ኔክስት ፋሽን ዲዛይን መስራችና ስራ አስኪያጅ ነች። የሱን ባለሱቅ ባለቤት ነች። እሱን ደግሞ በኋላ ላይ የምናወራው ይሆናል። ዛሬ እንግዲህ የምናወራው ሰክሰስ እንደዚሁ እንደማይመጣ፣ ሰክሰስ ሁሉ ጊዜ በትልቅ ዲተርሚኔሽን ከኋላ ያለ ነገሮች አሉ። እኛ ብዙ ጊዜ ሰዎች ስናይ ሰክሰስፉል ሆኖ ነው የምናያቸው እና ያ እንዳልሆነ ምን ወደዛ እንደሚያደርስ እናወራለን ከሳራ ጋር። ሳራ ጥሬና ግብረሽ ስለመጣሽ በጣም አመሰግናለሁ። ሳራ ማናት? የት ነው የተወለደችው? የሚለውን አስተዋውቂን። ስሜ ሳራ መሐመድ ይባላል። ተወለድኩት ሐረር ነው። ከፊሉን ያደግኩትኝ አዳማ፣ ከዛ ድሬዳዋ፣ ከዛ በኋላ ቀሪ የህይወት ዘመኔ ደግሞ ያው አዲስ አበባ ላይ ነኝ ያለሁት። እግዚአብሔር የተመሰገነ ይሁን። የ3 ልጆች እናት ነኝ። ባለትዳር ነኝ። እንደገና ደግሞ ቢዝነስ እሰራለሁኝ። ቢዝነሴ በፋሽን ዲዛይን ኮሌጅ ነው። የመጀመሪያው የኢትዮጵያ ፋሽን ዲዛይን ኮሌጅ ነው የዛሬ 20 ዓመት የተመሰረተው። ከዛ እንደገና ደግሞ ኔክስት ፋሽን ወይ ደግሞ ኔክስት ዲዛይን የሚባል ምርትን እያመረተ ኤክስፖርት የሚያደርግ አለ። የአበሻ ልብስ ደግሞ እሰራለሁ። በተለያየ ቦታ ላይ በተለያየ ስራ ላይ ነው ያለሁት። ስለ ሁሉ እግዚአብሔርን እያመሰገንኩኝ አለሁ። ይሄን ይመስላል ሳራ ባጭሩ። ሐረር ነው የተወለድሽው። ከዛ ደግሞ ናዝሬት ተደቋል። ከዛ አዲስ አበባ። ከኢትዮጵያ ውጭ ኖረሻል? አዎ ኖሬያለሁኝ። ከኢትዮጵያ ውጭ ፈረንሳይ ኖሬያለሁኝ፣ ሳውዲ ኖሬያለሁኝ፣ የተለያዩ ቦታዎች ኖሬያለሁኝ። ያው በቤተሰብ አማካኝነት በተለያዩ አገሮች ብዙ ጊዜ ሰው እየኖረ ተመልሶ አይመጣም እና በጣም ነው ማለት ተመልሰሽ መተሽ አገርሽ ላይ ኮንትሪቢዩት እያደረግሽ ማድረጉ ያው ለብዙ ሰው እንትን ነው። ምክንያቱም ሁሌ አንድ ከተሰደዱ በዛው መቅረት ብሎ የሚያስብ ሰው ልግባ ነው ይዤ ልግባ ሰርቼ ልግባ። ይሄ ከቆይታ የሚመጣ ጥያቄ ስለሆነ እኔ እንኳን ብዙ ጊዜም በቃ ሁልጊዜ የትም ሀገር የመኖርም ሆነ የመቆየት ፍላጎት የለኝም። ፍላጎት የኢትዮጵያ ውስጥ የመኖር ስለነበር አየት አድርጎ መለስ የማለት ነገር አለ አይደል? እንደሱ ነበርኩና አሁንም ኢትዮጵያ ውስጥ ነው የምኖረው ፈልገው። በጣም ደስ ይላል። አሁን ሰው መግባት ይፈልጋል ግን ይፈራል። ምን ይዤ የሰው ስቴሽን አለና አንቺን ያየት ይቻላል አገሬ ውስጥ ገብቼ ሰርቼ መኖር እችላለሁ ብሎና አሁን በተለይ አሁን በምንኖርበት ሀገር ብዙ ሰው እኔ አሜሪካን ሀገር ነው የምኖረው። ብዙ ሰዎች ብዙ በመጣው ህግ ምክንያት በጣም ብዙ ሰው ፍርሃት ላይ ነውና እና አትፍሩ፣ ሀገራችንም ገብተን መስራት ይቻላል፣ ባለው ማደግ ይቻላል፣ መመለስ አለን የሚለውን ባንቺ ቪዲዮ እያየን ነውና በጣም ትልቅ ነገር ነው እና ሳርዬ መኖርሽ በተለያየ ቦታ ማደግሽ ድሬዳዋ ስታድጊ ሌላ ባህል አይተሽ ነው የምታድጊው። እንደገና ወደ አዳማ ሌላ ትማሪያለሽ። እንደገና አዲስ አበባ ስትመጪ ብሉ ባህሎች ታያለሽ እና እነዚህ ልምዶችሽ አሁን ላለሽበት ኮንትሪቢዩት ያደርጉ ይመስልሻል? ኦፕንነስን ኮንትሪቢዩት አድርጎልኛል። በክፍት ሀሳብ መወያየትን አድርጎልኛል። ከብዙ ሰው ጋር መኖር፣ በመቻቻል ውስጥ መኖር፣ በመዋደድ ውስጥ መኖር
ኔጌቲቭ ባለማሰብ መኖር፣ ለአንዱ አንዱ ትከሻ ሆኖ በመኖር ስደት እንግዲህ ብዙ አይደል የሚያስተምረው። ይሄ አሁን ሎካል ኢትዮጵያ ውስጥ ያለው ነገር ነው። ኢንተርናሽናል በሄድኩበት ጊዜያቶች ጀርመን ለመኖር ሞክሬያለሁ፣ ኖርዌይ ለመኖር ሞክሬያለሁ። ኢንዳፕ ያደረግኩትኝ ግን ፓሪስ ላይ ነው። ምክንያቱም ከተማዋ በጣም ውብ ነበረች። የሚያሳየኝ ሰው በጣም ብዙ ነው። ወክ ለማድረግ ትችላለሽ። በጣም ብርዳማ አይደለችም እንደሌሎቹ። በጣም ጭጋግ አይነት ሰው የለበትም። ሁሉ ሰው ፈገግ ፈገግ ብሎ ቦንጆር ቦንጆር እያለች ነው። ክሯሰንት እንኳን ሲሸጥልሽ ቦንጆር መዳም አለመሳቀሽ ያሳስባቸዋል። እንዴት አደርሽ አለመባባል እና እንደዚህ አይነት የወጣትነት ጊዜን እዛ ነበርኩኝ። ቲኔጅ ነበርኩና በኋላ ላይ ግን ተመልሼ ወደዚህ ወደ ኢትዮጵያ ላይ ስመጣ እነዛ የተዘዋወርኩባቸው ቦታዎች ያሳለፍኳቸው ሰዎች አንጸውኛን እኔ ላይ ኢንቨስት አድርገዋል። ፍቅር ኢንቨስት አድርገዋል። ፖዚቲቪቲ ኢንቨስት አድርገዋል። እንደው ድሮ ታስታውሽ ከሆነ ድብብቆሽ የለም። የተቸገርሽውን ትናገሪያለሽ፣ ለተቸገረው ትደርሻለሽ። ቤት የለሽም ሰው ቤት ትኖሪያለሽ። መኪና የለሽም በዛው መኪና ትጠቀሚያለሽ። ስራ የለሽም ስራ ተፈልጎ ትገቢያለሽ። እና ፍቅር በጣም የደረጀበት ዘመን ነበር የዛ ዘመን። እና እግዚአብሔር ይመስገን የዛ ሁላ ህብረተሰብ አስተዋጽኦ እኔን አሳድጎኛል። ቦርጀር በጣም ትልቅ ነገር ነው። አሁን ታሪክ መጣሽ፣ ወደ ኢትዮጵያ መጣሽ። እንዴት ነው ስትጀምሪ? መቼም ቀላል ነገር አይደለም። ከስራ አለው ወድቃለሁ እና እሱን እንዴት ነው ያለፍሽው? ምክንያቱም ብዙ ሰዎች ሰክሰሱን ነው የሚያዩት። በመሀል እንደጀመረ ድግ አላለም አይደለም። እንደው ሁሉ የሚያስብል ጊዜ ደርሶሽ ነበር ወይ? እሱን እንዴት ተወጣሽ? ያስ ችግር ምን ነበር? እንዴት ነው እንዴት ነበር መሰለሽ? እቅድ ነበረኝ ወደ ኢትዮጵያ ተመልሼ ይሄን ትምህርት ቤት እንደምከፍት። ከዛ ከእቅዴ በኋላ ደግሞ እግዚአብሔር በውስጤ ላይ ራዕይን አሰፋልኝ፣ አሳየኝ ምን ማድረግ እንዳለብኝ። ከዛ ከተመለስኩ በኋላ ለተወሰነ ጊዜ ቁጭ ብዬ የማስብበት ጊዜ ነበረ። እንዴት ነው የምሰራው? ምንድን ነው የሚለው ነገር እና ከዛ በኋላ ነገሩን ወደ ህይወት ዘርቶ ትልቅ ደረጃ ከመድረሱ በፊት ዝም ብዬ ፋሽን ሾው በማዘጋጀት የሰው ልብ መመርመር። አና ጌታነህ ነበረች በየጊዜው ፋሽን ሾው የምታዘጋጅ። ለእሷ ሞዴል ሆን ነበረ። ለገነት ፓራዳይዝ ሞዴል ሆን ነበረ። ለጂጂ ደግሞ ለእሷ ሞዴል ሆኛቅ ነበረ። እና ከጣሊያን ሲመጡ ሞዴል እያደረጉ እና ምንድነው ማርኬቱ ምን ያህል ሰው ይፈልገዋል የሚለውን ነገር በማጥናት ነው የገባሁበት። እና በጥቂትም ሰው ቢሆን ለጥቂት ሰው እንጀራ ሆናለሁ ብዬ አስቤ ነበረ መጀመሪያ። ከዛ ስከፍተው ትምህርት ቤቱ ስከፍተው ብር አጠረ። የኔ ፍላጎትና ዲማንዱ እኩል አልነበረም እና የሃውስ ሬንቱ፣ የማሽነሪስ፣ የፊኒሽንግ አይተምስ፣ የጠረጴዛ፣ የወንበር ምናምን በጣም ዲቴል ነው እና እኔ በቃ ልቤ ውስጥ የሞላው ነገር ስለነበረ ማፍሰስ ነበረብኝ። ስለዚህ የተወሰኑ ሰዎችን ጠራሁኝ እና ነገርኳቸው። በጣም ሀሳቤን የደገፈልኝ ክቡር ገና በጣም በጣም እግዚአብሔር ይባርከው። ወደኋላ መለስ ብዬ ሳስበው በጣም አመሰግነው ሰው ነው። አቶ ክቡር ገና ትልቅ ኢኮኖሚስት ሰው ናቸው። ከዛ ደግሞ ሚስተር ማርኮስ የሚባል ደግሞ ነበረ። እሱ ደግሞ በኢትዮጵያ በኢንጂነሪንግ ዲፓርትመንት ላይ ትልቅ ነገር የሰራ ሰው ነው። ፊንላንዳዊ ነው። ለሱ ደግሞ ነገርኩትኝ። ከዛ ደግሞ እኔ ደግሞ የነበረኝ ብር ነበረ። እሱን አድርጌ ስራውን ስጀምር እግዚአብሔር ባረከኝ በቃ ስራዬ ጋር እና ምንድነው በጣም ወጣት ነበርኩኝ በጣም እና ለቢዝነስ የሚሆን አንጎል አለኝ ወይ ብዬ ወደኋላ ብዬ ሳስብ ድፍረት ነበረኝ እና ቢዝነሱን ስሰራ ደክማለሁ ወይ ደግሞ በሴትነት ይደርሳ በሚል ካልኩሌሽን አልተነሳውም። በቃ ጸጥ ብዬ የምሰራውን ነገር አውቃለሁ፣ የምሰራውን ነገር ደግሞ የሆነ ቦታ ያደርሰኛል የሚል ነበርና ትንሽ ቅሬት ነበረችኝ። እሷን አሸጥኳትኝና ጅምር አድርኩት። ወደ ስራ ገባው። ግን ያው በስራ ስትገቢ ብዙ ውጣ ውረዶች ይኖሩታል። መውደቅ አለ፣ መነሳት አለ፣ ማጣት አለ፣ ብዙ ነገር አለ። በዛ ሁላ ውስጥ ግን እግዚአብሔር ያሸከመኝ ጽንስ ስለነበረ ማዋለድ ነበረብኝ እየተንከባከብኩና ያው እንግዲህ ለብዙዎች እንጀራ እንደሚያደርገኝ ስለማውቅ ብዙዎች የሚመገቡበትን ማዕድ ስለሆነ የምሰራው እንደዛ ማዕድ ደግሞ ጥሩ ምሳሌ መሆን አለብኝ በሚል የሚያልፍብኝን ሁሉ እያለፈብኝ ይችለው ነበር እና በጣም ተጠንቅቆልኝ ነው እግዚአብሔር የቀጠርኩት። ባይዘወይ ዋው በጣም ደስ ይላል። ፈጣሪሽን እያመሰገንሽ ስለሆነ ማንንም አላመሰግን
ማንንም በእኔ ውስጥ ያለው ረዳት አንዳንድ ሰው ባለቤቱን እንዴት የሆነ ነገር አድርጎለት እንኳ ባልሽን እንኳ ሳታመሰግኙ ስትቀሪ እንዴ ይሄን ነገር ያልነበርኩ እንዴ ረዳውሽ ብሎ እኮ ይነሳል አይደል? እንትን ይፈልጋል፣ ክሬዲቱን ይፈልጋል። ሰው እንኳ ክሬዲቱን ይፈልጋል። እኔም ሰው ምን ለሰው ክሬዲት እና ከጌታ በቀር ለእኔ ምንም የለም። ስለዚህ በወሬያችን ሁሉ መካከል ላይ ሳርዬ ስሙን ሳልጠራ አልቀርም። እዚህ ላይ መጠየቅ የምፈልገው በዚህ ሁሉ ስታልፊ ይሄ ሁሉ አሁን ጥንካሬ የመጣው አልወድቅም አልነሳም የሚለው በተለይ በልጅነት እናቴ የኔ ጠንካራ ፓርቴ እናቴ ናት። በቃ ውድቀትን፣ ሽንፈትን፣ ሞትን በጣም ተጋፍጣ ያየኋት ሴት ናት እና የሚገርምሽ ብቻዋን ያሳደገችን። አባታችን የለም ነበር፣ ሳውዲ ነበረ። ለረጅም ዓመት ተለያይተው ነበረ። በኋላ ነው እንደገና ሪሜሬጅ አድርገው የተገናኙት እና ኦልሞስት ለ25 ዓመት የለም ነበር እና ብቻዋን ነበር ልጆቿን ያሳደገችው እና ልጆቿ ብቻ ሳትሆን የዘመድ ልጆችም ጨምራ ማለት ነው እና ለሁሉ አብላ አድራሽ፣ ለሁሉ ሰጪ፣ ለሁሉ ደግ እናት ናት እና በጣም በቃ ጥንካሬዋን በጣም አደንቀዋለሁ። ዛሬ ማታ ተነስታ ጅቡቲ ሄዳ ነገ ጠዋት ትመለሳለች። ቃጭና የሆነ ሀገር ሄዳ የሆነ ነገር ትመጣለች። የሆነ አንዳንዴ እንደውም ያስደነግጠኛል ቁጥሮቹ። 12 መኪና ጭኝ ምናምን ስትል እንዴት ነው 12 መኪና የሚጫነው አይነት ነገር በድሮ ጊዜ ማለት ነው እና በጣም ይገርመኛል እና የዛኔ የኢትዮ ኤርትራ ጦርነት ጊዜ የሆኑ መኪኖች ተወረሱበት እና እንትኖች በጣም ብዙ ንብረት አጣች ግን ትቀጥላለች እሷ እና በጣም ይገርመኛል እና እንደዚህ የሚቀጥል ስብዕና ነው ያላት እና ወንድማችን ድንገት ተገደለ። ድንገት ነው የሞተው። እሷም ናት እንደውም ሌላ ሀገር ሆና አቀብለኝ ብለው በመካከል ሲሞት መታ በቃ የዛን ጊዜ በጣም ዲፕሊ ሀዘን ውስጥ ገባች። ከዛ እንደገና ሪቫይቭ አደረገች እና አንድ ወንድም ነበረኝ። እሱን ያጣችው ከቤተሰብ ውስጥ አንድ ወንድ እሱ ብቻ ነበር እና በጣም የሚገርምሽ ሺዝ አ ቬሪ ፋይተር ናት እና በቃ የሆነ ነገር አለቀ ምናምን ቤት ውስጥ ዜሮ ሆነ ሲባል የሆነ ነገር ተነስቶ ይመጣል እና በዛ ለእኔ እናቴ በጣም ሮል ሞዴሌ ናት። ከደግነትም ከሁሉ ነገርም አንጻር ጥሩ ምሳሌ ናት እና ከእናቴ ነው ጥንካሬ የወሰድኩት። አሁን ይሄ ትልቅ ልምድ ነው። አየሽ ልጆቻችን እኛን ነው የሚያዩት። አሁን አንቺ እናት ወድቆ መነሳት ጥንካሬ የሚቀጥለው ነገር እንደሚሆን ነው ያሳየናት ጠንካራ ሆነው እና አሁን እዚህ ጋር አባትሽ ለ25 ዓመት እንግዲህ አብረዋችሁ አልነበሩም እና ቸውን የሚያሳድጉ እናቶች አጋጣሚ እንግዲህ በተለያየ አጋጣሚ ሲንግል ማም የመሆን አሁን እያለም ቦታ ለስራ ሲሄድ የሚሆኑ እና እነዛ እናቶች እንደዚህ ማውጣት እንደሚችሉ ያንቺ እናት ራሱ ምሳሌ ናቸውና ይሄ ልጆቻችን በተለይ የምናሳየው ስሜት ልጆቻችን እኮ ሞዴል ራሳችንን አይደለም የሚያዩት እንዴት አድርገን ያለፍ ነው እንዴት አድርገን ነው የምናልፈው የሚለው ያ ነው የሚቀረጸው በኋላ ላይ አድርገው እሱ ነው። አሁን አንቺ እናትሽ ትልቅ ነው ይላቸው እና አሁን እናቴ ኪና እንዲተወርሶባት እንዲ ጅቡቲ እየሄደች ስትመጣ እያልሽን ነበር እናትሽና ስለመነሻ የእናትሽ ሀብት ወይ የእናትሽ የሚሰሩት አይደለም ራስሽ ነሽ አይደለ የተነሳሽ ባዶ እጄን ነው የወጣሁት ከቤት ስወጣ በቃ ብድግ ብዬ ወጣሁኝ። በቃ በእሷ አለማ ዩኒቨርሲቲ ነበር በጣም እንድንማር ትፈልግ ነበር ትለፋ ነበር እና ሄዳ ነበር ራሱ ያስመዘገበችኝ። ከዛ እኔ ምርጫ ያልነበረም እና ወደ አዲስ አበባ ነው ቀጥ ብዬ የመጣሁት። በጣም ነው ልቧ የተሰበረው። ከዛ በቃ አዲስ አበባ መጣሁኝ። የምችለው ሙያ ነበረኝ። በጣም ባለሙያ ነኝ። በጣም ምግብ ላይ በጣም ጎበዝ ነኝ። ሰው ጋር መግባባት እንትኔ በጣም ጥሩ ነው እና ማንም ሰው ሲያኝ እቺ ልጅ የምትደርስበት ቦታ ማንም ሰው ኔጌቲቭ ነገር ተናግሮብኝ አያውቅም። አንቺ ገና ሀብታም ነው የምትሆኚው አንቺ ገና የምባል አይነት ልጅ ነበርኩና እዛ ወደ አዲስ አበባ ስመጣ ከድሬዳዋ ሰልባጅ እያስመጣው ማከፋፈል ጀመርኩኝ። ከዛ ለንደን ካፌ የሚባል ተቀጠርኩኝ። ለንደን ካፌ ተቀጥሬ እንዳልኩሽ አንዴ መለዋውን፣ አንዴ ፈጤራውን፣ አንዴ ሳምቡሳውን
ምንም ነገር አልፈራም። በቃ አግዛለሁ፣ ሰራተኞችን አግዛለሁ፣ አስተናግዳለሁ። ሄድ ዌተር ነበርኩኝ፣ ግን በቃ ምንም እጠርጋለሁ፣ ወለውላለሁ። የኔ ስራ አይደለም የምለው ስራ የለም። ይሄ ነገር የከሌ ነው አልልም። ይሄ ነገር ከ3 ሰዓት እስከ 6 ሰዓት ነው የቀጠርከኝ አልልም። ምናልባት ላመሽም ላድርም እችላለሁ እኔ የተቀጠርኩበት ቦታ እና ዲቮትድ ነኝ እና በጣም የቀጠሩኝ ሰዎችም አለቆቼም የሚያውቁት ነገር እና ግን ውለታ ዋሉልኝ። አት ኤንድ ኦፍ ዘ ዴይ የለንደን ካፌ በምንም ስትፈልግ መማር ፈልጋለሁ አልኩኝ። ከዛ ዩኒቲ ትምህርት አስጀመረኝ። ከዛ ቤት ክራይ ተሻሻልልኝ ምናምን እና እንደዛ ሆኜ እንኳ በጣም ያንግ ነኝ፣ በጣም ቆንጆ ነኝ፣ በጣም ረጅም ነኝ። በእኔ ጊዜ እርዝመት ብርቅ ነበረ። 1.77 ነኝ እና በቃ እንደዚህ ቀና ብሎ ነው ሰው የሚያየኝ እና ብዙ ስጦታ ይሰጠኛል። በጣም በጣም ብዙ ስጦታ። ማንም ሰው ያስተናገርኩት ሰው የሚቀጥለው ቀን ሽቶ፣ የሚቀጥለው ቀን ቾኮሌት እሸጠዋለሁ። የነጋዴ ልጅ አይደለሽ? እና እንደዛ ሆኖ ከዛ እድል አገኘሁኝ ሞዴል የመሆን። እንደገና ሞዴል ሆንኩኝ። ሞዴልነቴን ተመለስኩኝ ወደ ታንዛኒያ፣ ወደ ኡጋንዳ፣ ወደ ሳውት አፍሪካ እያልኩኝ መዞር ጀመርኩኝ። ምድርን በሲምፕሊ ወዲያውኑ ጆይን ያደረኩትና ከዛ በኋላ ደግሞ ወደ ፈረንሳይ፣ ፊንላንድ፣ ወደ ጀርመን ወደ ምናምን እድል አገኘው እና ይሄ እንግዲህ የእግዚአብሔር እቅድና ዓላማ ስለነበረው በጣም በኤርሊ ኤጅ ወደ ፈረንሳይ ሄድኩኝ። ከዛ ጀርመን ምናምን አጠላኋቸው። ብርዳቸውን ጠላሁት። ቶሎ ነው የሚመሹት፣ ጠላኋቸው እና ዲፕረስድ ነው ሰው፣ አይስቅም፣ አይጫወትም እና ለሀረር ሰው አይሆንም። ስለማይሆን በቃ ፓሪስ ተመለስኩኝ። ፓሪስ ላይ ኑሮ ጀመርኩኝ። እዛ 1-2 ዓመት ምናምን ቆየሁኝ እና ከዛ ውሳኔ ወሰንኩኝ። በውሳኔ ውስጥ መመለስ እንዳለብኝ በቃ ምንድን ነው ጥቅሜ? እኔ የሆነ ፈረንጅ ሀብታም ያገባኛል ምናልባት በጣም ካለኝ ፊዚካል አፒረንስ አንጻር ምናልባት ባለቦት ሆናለሁ፣ ባለምናምን ሆናለሁ፣ ባለምናምን ሆናለሁ፣ የነጭ ልጅ ወልዳለሁ ምናምን ሆናለሁ። ስለዚህ በሚለው ፕላን አደረግኩ። እሱ ነው የሚሻለው ወይንስ የማውቀውን ይዤ? ይህንን በሞዴሊንግ ውስጥ በጣም ብዙ በደሎች አልፎብኝ ነበር። በደሎች ነሴት ሳይሆን የሆነ ትክክል ያልሆኑ ለእኔ ለኢትዮጵያ ስብዕና የማይሆኑ ነገሮች ነበሩ። ስለዚህ ገብቼ ይህን ነገር ብናገር ይሻላል፣ ሀገሬ ሴት ባስተምር ይሻላል ወይንስ እዛ ቀርቼ አግብቼ ባለሀብት ነገር ምናምን? እንደሱ ነው የትኛው ነው ምርጫ ብዬ ነው ወደ ኢትዮጵያ የተመለስኩትና ስለ ሁሉ እግዚአብሔር ይመስገን። ባለፍኩበት ሁሉ አልፌ ለሀገሬ ቁም ነገር የምሰራ ትውልድ የማፈራ ለትውልድ እንጀራ አድርጎኛል እና እግዚአብሔርን በጣም አመሰግነዋለሁ። የሚገርም ነው። አሁን እየነገርሽኝ አንደኛ ሃምብል ቢግኒንግ ነው የነበረሽ። መጀመሪያ ከእናት ሁሉ ነገር ያየሽው አሁን ማለት ነው ዲሲፕሊኑን፣ ጠንክሮ መስራት፣ ክሎዝ ማይንድ ሴት፣ አይ በቃ እንዲህ አልሆንም የሚለውን ከእናትሽ ወስደሻል። ከዛ ግን አዲስ አበባ ብቻ ስለሆነሽ ሃምብል ቢግኒንግ ማለት በቃ ዌትረስ ሆነሽ እየሰራሽ እና እኔ አሁን ለብዙ ወጣቶች ይሄ አሁን ትልቅ ትምህርት ነው። የወርክ ወርክ በቃ የስራ በታማኝነት መስራትን የኔ ስራ አይደለም ብሎ መስራትን እሱ ነው የሚያሳድገው። አሁን ብዙ ማየው በአቋራጭ ማደግን ሀብታም ሲያዩ እንዲህ ሀብታም ሆነን ሲሆን እንዲህ ከተሰራ እኮ እሱ በቃ ባይ ዲፎልት ይደረሳል እኮ በቃ በራሱ ካፓሲቲ የሚደርስበት አለው እና ይሄ ካራክተር ነው ዋናው የሰዎች ስኬት የሚሆነው። ደግሞ በአንድ የወጣው ስኬት እኮ ታይቶ ይጠፋል። የሚቀጥለው ይሄ ያለው ነው። በወድቅ እነሳለሁ የጀመርሽበት ጀማመርሽ ንጹህ የሆነ እሱ ነው። ይሄ መገንባት ልጆቻችን ላይም ወጣቶችም ይሄን ይዘው ቢሄዱ ቀጥታ ያለው ስኬት የሚመጣውና እሱን በጣም ደስ የሚል የሚያስተምር ነው ብዬ በጣም ነው የማየው። ሌላው ሞዴሊንግ አንስተሻል። ሞዴሊንግ በጣም ብዙ ሰው ምኞት ነው። እኔም አላሽሽም እያለሁኝ ዋው ሞዴል ላይፍ ስታይሉ ነው የሚታይሽ፣ ምዘንጩ ነው ጊዜ የሚታይሽ። የመቼም ወጣት ሆና ማትመኛለች አይመስለኝም። በጣም ትንሽ ሁላችን ያለም ከዚህ የወጣት ጊዜ ነው። ግን አሁን በሞዴሊንግ ውስጥ አሁን ብዙ ነገር የሚያስፈራል። አሁን ለምሳሌ ራሱ የተከበረ ስራ ነው፣ ግን በዛው የሚያልፉበት ነገር አለ ይሆናል እና አንዳንድ ሰው ፊዚካል ብቻ ይመስለዋል። ፀጉር ስላማረ፣ ሰውነት ስላማረ፣
እሱ ብቻ አይደለም። ምክንያቱም ብዙ የሚያምሩ አሉ አይደል እንዴ? በጣም ብዙ ኮምፒቲሽን አለው እና እዛ ላይ ለመስራት ከዛ ተጨማሪ የሚያስፈልገው ነገር አለ፣ የሚያልፉበት ነገር አለና እሱ ትንሽ ብትይን እስኪ። ያው ዲስፕሌይ አይደል? ውበት ዲስፕሌይ ነው። ስለዚህ ያንን ዲስፕሌይ መነካካት የማይፈልግ ሰው የለም። ለዛ ምን ያስፈልገዋል ብዬ አስባለሁ? ሰው ስብዕናው ላይ መስራት ያስፈልገዋል። ኖ ማለትም መልመድ፣ በአቋራጭ ሀብታም መሆን አለመፈለግ አለ አይደለም። በሴትነታችን የምንነካው ብዙ ነገር አለ። ውበት ነው ዲስፕሌይ የምናደርገው አይደል? ፀጉርም ሊሆን ይችላል፣ መልክም ይችላል፣ ቁመናም ሰውነትም ሊሆን ይችላል። ስለዚህ ሁሉ የሚታይ ነው። ያንን ሊነካካ የሚፈልግ ብዙ አካል አለ ውጭ ላይ። ስለዚህ ያንን አለማስነካት፣ ክብርን ጠብቆ መቀጠል፣ ማንነት ላይ መስራት እና አንዳንዴ እለዋለሁ ጌታ ሆይ ምን ነው ድሮ ባወቅኩ ኖሮ እለዋለሁ። ድሮ እና በቃ ባቀው ኖሮ ላለን እና አስባለሁ። እና ግን እኛ አዘ ሂውማን ቢንግ እንደ ሰው ብዙ ነገሮች እግዚአብሔር ሰጥቶናል። ማየት ችለናል፣ ማስተዋል ችለናል፣ መናገር ችለናል። ይሄ ሁሉ ግን ቱልስ ዲፌንድ የምናደርግበት፣ ራሳችንን የምንጠብቅበት፣ አእምሯችንን የምንጋርድበት፣ አንደበታችን የምንገታበት፣ አይኖቻችን ክፉ እንዳያዩ የምንጠበቅበት ነው እና ወጣቱ አሁን ዲስ ጄኔሬሽን ያለው ሴቱም ወንዱም እንደዚህ ነው መሆን ያለበት። በንቃት ራሱን መጠበቅ፣ የሚሸጥ ጉድስ እንዳይደለ ራሱን መንገር ያስፈልጋል። ኦኬ ውበቴን ትፈልገዋለህ? አምን ብራንድን ላስተዋውቅልህ። ዳስ ቬሪ ጉድ ብራንዱን ለማስተዋወቅ። ከብራንዱ ባሻገር ግን እኔን ነው መተዋወቅ የምትፈልገው? we should say no። ላይን ማበጀት ያስፈልጋል እና ትንሿን ነገር ደግሞ እግዚአብሔር ይባርካል። እግዚአብሔር ነገር ውስጥ ካለበት ሰው ልጅ በጽድቅ በቅድስና ከሰራ የጻድቅ ሰው አይደል በረከት ዕለት ዕለት እየጨመረ ይሄዳል ይላል እና እየጨመረ ነው የሚሄደው። ሰው እግዚአብሔርን ባከበረው መጠን ክብሩ ይጨምራል። እግዚአብሔርን ባዋረደው መጠን በሰውነቱ፣ እግዚአብሔርን ባዋረደው በአንደበቱ፣ በጆሮ፣ በአይኑ የዛኑ ያህል መከስከስ ያለው። ሰይጣን ደግሞ ለማንም ጀስቲን ቢበርሊን ዛሬ ነው ልጄ ስታሳየ ነበር ለዘፋኝ ነውና የሆነ ዊልቸር ላይ ተቀምጦ ምናምንና አይ ፊል ሳድ ምክንያቱም ሰርቭ ያደረጉት አምላክ መልሶ አያከብራቸውም። ባይ ዘ ዌይ እነ ዊትኒ ሂውስተንንም እነ ማይክል ጃክሰንንም አይተናል መጨረሻቸው ምን ላይ የሆኑ። እነዚህ ሰዎች እኮ ከዲስፕሌይ በላይ የሆነ ዝና የነበራቸው ሰዎች ናቸው። ወጣቶች የነበሩ ሰዎች፣ ማንነታቸው ወጣት ልጅ የነበሩ ሰዎች ናቸው። ስለዚህ ሰው ከዛኛው ከጥፋት ዓለም መማር ይችላል እንደ ሰው። ማንም የዘንድሮ ልጅ እንደውም በጣም ጭንቅላቱ የሰፋ ነው። በቴክኖሎጂም በሁሉ ነገር ብዙ ነገር የሚያይ የሚማር ነው። እንደኛ በፖስታ ዘመን አይደለም የነበረው። ስለዚህ we have to take care እንዴት አድርገን ማንነታችን እንደምናቀርብ እሱ በጣም ወሳኝነት አለው። ሁለተኛ አሁን እኔ ጋር ያሉ ሰራተኞች ልንገርሽ በጣም ታታሪ፣ በጣም ጎበዞች፣ ሰዓት የማይጠይቁ፣ ረፈደ መሸ የማይሉ፣ ይሄንን አልሰራም በኢየሱስ እኔ እንዴት ፕሊዝ እንደማረጋቸው፣ እንዴት አድርጌ ደሞዛቸውን ለመጨመር እንዴት ሰበብ እንደምፈልግ። ምክንያቱም ደሞዝ ጭማሪ ጊዜ ተርማለው አይደለ? በየይርሊ ነው 20% በቃና ልቤ በቃ ነገር ይፈልጋል። ልቤ የሆነ ነገር ሆኖ ሲባል የሆነ ጅም አድርጌ ገባሽ አይደለም ከሌላ ያሳልፌ ለመስጠት ምክንያት ነው የምፈልገው። እና ምንድነው ሳሪ ይሄ ነገር አልበዛም ሲልኝ አልበዛም፣ ይሄ ነገር ለዚህ ነገር ስለሚያስፈልግ ነው ብዬ እላለሁ። እነዚህ ልጆች ትሪት የማደርግበት መንገድ ሌላ ነው። ደግሞ አሉ ልክ ሰዓቷ ስትደርስ 10 ሰዓት ተኩል መተጣጠብ ይጀምራሉ፣ ለመውጣት ይሄዳሉ። ዛሬ በዓል ነው፣ ዛሬ እንትን ነው፣ ዛሬ እንትን ነው፣ የበዓል መዓት። ከዛ በኋላ ቴክስት ያደርጋሉ አሞኛል እና ከዛ የሆነ ቦታ ታገኛቸዋለሽ እና አየዋችሁ አልልም፣ ታዝቤ ዝም ነው የምለው። እና እኔ በባህሬ ውጡ አልልም። ሰራተኛ ሂዱ አለ። ወጣቶች ናቸው እኔ ጋር ያሉት። ከኔ ብዙ መማር ይችላሉ፣ ከኔ ብዙ ነገር አድቫንስ ማድረግ ይችላሉ። ገባሽ? ግን የማይችሉ ወጣቶች ላይ ዝም ነው የምለው። ስለ እድገታቸውም አላስብምም፣ አላወራም፣ ኃላፊነት አልወስድም። ገባሽ? አንዳንድ ጊዜ ወጣትነት ማለት ገንዘብ ነው፣ ካሽ የሚመነዘር ፕላን አድርገን ሲድ ዘርተን የምንሰበስብበት ነው። እና ለወጣቶች የምመክረው ቢ ስማርት እና ዶንት ዲስፕሌይ። በተለይ ሞዴሎች በድሜ ያሉ እንደዛ ቢያደርጉ ደስ ይለኛል። ዋው! ይሄ የሞዴሉን ያነሳሽ በጣም አስፈላጊ ነገር ነው። ሞዴል እንደምለው ያው ደጋግሜ ላለው ሞዴል የተከበረ ነው። ችግር ነው ሞዴል ማድረግ።
ግን ከዛ በፊት ግን ራሳቸውን በትምህርት ማሳደግ እንዳለባቸው ኢሞሽናሊ ስፒሪቹዋሊ ስትሮንግ እንዳለባቸው አለበለዚያ ብዙ የመውደቅ ሜዳው ክፍት ነው። ምክንያቱም በቃ እንዳልሽው ዲስፕሌይ ነው እና በዛ ጥንካሬ ማድረግ እንዳለባቸው መጀመሪያ በአይምሮ ራሱ ማኔጅመንት ራሳቸውን ማኔጅመንት ብሎ መማር አለባቸው ያን ከመመኘታቸው በፊት እና በጣም ጥሩ ትክክል ነገር ነው ያልሽው። ሌላው ደግሞ አሁን ካነሳሹ በጣም የገረመኝ ተጠግቶ መማርን ማወቅ ያስፈልጋል። ባንዴ ሀብታም ሊሆን የሚለው ነገር ይመስለኛል ብዙ ሰዎችን ጎዳው። አሁን እኔ ከማውቀው እዚህ ሀገር እንኳን አሁን የምኖርበት አሜሪካን ሀገር በጣም ሀብታም የሆኑ ሰዎች ሀብታሞች የራሳቸው ዌልት የጀነሬሽናል ዌልት ያላቸው ሰዎች ምን ያደርጋሉ? ልጆቻቸውን ተራ ፋስት ፉድ ውስጥ ገብተው እንዲሰሩ ያደርጓቸዋል። ከታች እንዲያውቋቸዋል ሃይ ስኩል እያሉ የት እያሉ እንደሚሰራ እዛ ላይ መመካት ሳይሆን ምክንያቱም ያን ሀብትሽን ራሱ እኮ ለዛ ልጅ ለማውረስ እንዲቀጥል ለማድረግ ያንን የሚያጠፋው ወይ ልጁን የሚያጠፋው መሆን የለበትም። ይህንን ነገር ማወቅ አለባቸው። የሀብታም ልጅ የደሃ ልጅ መሆን አይደለም ለሰክሰስፉል የማይንድ ሴት ራስ አንቺ አንደኛ አምላክ ላይ መደገፍ ነው መጀመሪያው ባይ ዲፎልት እሱ መሆን አለበት። ከዛ በኋላ ግን የእጅ ስራ ነው እግዚአብሔርም የሚባርከው። እጅሽን ስራ ይባርካል። የኛ አይምሮ ሰጥቶናል። ይሄ በአቋራጭ ማደግ የሚለው ነገር ነው መቅረት ያለበት። ከስቶ ያደገ ዘለቄታ አለው እያልሽን ነውና በጣም ነው የምናመሰግነው። ሌላ ወደ አንቺ ስመጣ አንቺ እንግዲህ እናት ነሽ፣ ባለትዳር ነሽ፣ ስራ ቢዚ ነሽ፣ የቢዝነስ ሰው ነሽ። እንዴት ከባድ እንደሆነ የታወቀ ነው። አስተዳደር በስርሽ አለ፣ ቤትሽን ታስተዳድር ያለሽ። ይሄንን እንዴት ባላንስ ታደርጊዋለሽ? ደግሞ በዚህ የሚቸገሩ ብዙ እናቶች አሉ፣ አንዱን ትተው አንዱ ላይ ብቻ ፎከስ የሚያደርጉና ይሄንን አንቺ እንዴት ነው ባላንስ የምታረጊ? እኔ የምለው እንግዲህ በእኔ ስትራቴጂ ከሆነ 7 ቀን ነው ያለን በሳምንት ውስጥ። በ7 ቀን ውስጥ 24 ሰዓት ረጅም ሰዓት ተሰጥቶናል አይደል? ከ24 ሰዓት ውስጥ ተኙ የምንባለው ቢያንስ 6 ሰዓት ነው አይደል? ከ24 6 ቀንሽ ስንት ሰዓት ይኖርሻል? ከ24 እንግዲህ 18 ሰዓት ይቀረናል። 18 ሰዓት ይቀርሻል። this is the right time ማለት ነው። ስለዚህ ሰው ልጅ በጊዜ ከተኛ የቀን ሰው በጊዜ ከተኛ like 8 9 ላይ ከተኛ 9 ሰዓት ከተኛ 9 10 11 12 1 2 ስለዚህ 2 PM ላይ ምን ሆነ? በጣም ጸጥ ያለ እንቅልፍ ተኝቷል። እሺ 10 ሰዓት ተኛ 9 ላይ ማለት ልክ 3 ላይ እንቅልፍ አለቀ። ያ ሰዓት ከእንቅልፍ ጋር መለያየት ያለበት ሰዓት ነው። ኦኬ ያ ሶ እኔ ልክ 9 ሰዓት 9 ቅሩብ የለም በቃ አልተኛም። እነሳለሁ። አዎ 3:30 ያው እነሳለሁ። 3:30 በእናንተ ማለት ነው፣ በእኛ 9 ሰዓት። ያ ሰዓት ማለት ሪሌሽንሺፕ ከሰማይ ጋር ሪሌሽንሺፕ የምንጀምርበት፣ ውስጣችን የምናዳምጥበት፣ የምንዘምርበት፣ የምናመሰግንበት፣ የምናነብበት፣ አእምሯችን በጣም ስማርት ወይ ደስ ብሎት ሪፍሬሽ አድርጎ ደስ ብሎት የሚለው በዛ ሰዓት ስትነሽ ነው። ባይዘው because all the demons ለሊት ላይ የሚጠሩት ዲመኖች በሙሉ አንቺ ላይ አርፈው ስፔስ አይኖራቸውም። ስትራቴጂያቸውን አንቺ ላይ አይዘረጉም በተኛሽበት። በልጆችሽ ላይ ስትራቴጂ አይዘረጉም በተኛሽበት። ሶ ያ ሰዓት ማለት ለሚቀጥሉት ሰዓቶቻችን ለማለዳችን መቀስቀሻ ቱል ነው። ላይ ቡና እንደመጠጣት ማኪያቶ ጠጥተሽ ሪላክስ እንደምታረጊው ቢያንስ 2 ቻፕተር ማንበብ ከመጽሐፍ ቅዱስ፣ ከዛ የምትወጂው መጽሐፍ ደግሞ ካለ መጽሐፉን ማንበብ፣ ከዛ መዝሙር መስማት፣ ከዛ ጸጥ ማለት፣ ዝም ብሎ ደግሞ ድምጽ መስማት መለማመድ ማለት ነው። ድምጽ ስትይበት በቃ የጌታን ድምጽ እግዚአብሔር ወይ ምንድነው ሐሳብህ እቅድ ለዛሬ ያለ ብለሽ መጠየቅ። ከዛ ምን ትሆኛለሽ? you will be the very በቃ ምን ብዬ ልንገርሽ ደስተኛ ነው የምትሆኝ። ያ ከዛ ትንሽ ኤክሰርሳይዝ ማድረግ። ኤክሰርሳይዝ በኋላ እኔ ቁርስ አልበላም። ቁርስ ቤታችን ውስጥ አይበላም፣ አናውቅም ቁርስ መብላት ሁላችንም አልለመድንም። ኤክሰፕት ሰንዴ ብቻ፣ ሰንዴ ሞርኒንግ ነው ቁርስ የምንበላው። ከዛ አንዳንዴ አልፎ አልፎ ሳተርዴይ እንደዚህ ኢቨንቶች ምናምን ሲኖሩ ራሳቸው ልጆቼ ሰርተው
ያቀራርቡና እንብላ እንባባላለን። ግን የፋሚሊ ብሬክፋስታችን ሰንዴ ሞርኒንግ ነው እና ከዛ ቀኑ ረጅም ነው። ባይዘዊ አያቃጠልሽው ሰበት የለም። ገባሽ? እንደገና ውክብ ውክብ ብለሽ አትወጪም። መጀመሪያ ከሰማይ ጋር ነው መጀመሪያ ተገናኝተሽ ብሪዝ አድርገሽ ግድ ብሎት ስለነበረው አምላክሽ ማለት 9 ሰዓት ላይ እስከዛ ድረስ ተኝተሽ የጠበቀሽ መልአክ አለ በግራ በቀኝ። በቃ ባይ ዲፎልት መላእክቶች ስለእናንተ ይላል አይደለ? ስለዚህ እግዚአብሔርን ለዛ ስለ ጥበቃው ማመስገን፣ ቤት ስላልተደረመሰብሽ፣ መሬት ተንቀጥቅጣ ስላልዋጠችሽ ማለት ነገር ያን ሁሉ ነገር ላይ ክሬዲት መስጠት ያስፈልጋል። ቴንክ ዩ ሎርድ ማለት ያስፈልጋል። በቃ እወድሃለሁ ጌታዬ፣ ምንም ባት የምታወሪ እንኳን ብታይ አይ ላቭ ዩ ሎርድ፣ በቃ ቴንክ ዩ ቬሪ ማች፣ በቃ አንተ ስላለህን ያለው በቃ ብለሽ የሌሊቱ ጸጥታ በጣም ጆይፉል ነው። ከዛ እንግዲህ ጠዋት እነሳለሁኝ፣ ልጆቼን ትምህርት ቤት አደርሳለሁኝ፣ ምሳቃ ይቋጠራል፣ ትምህርት ቤት ይሄዳሉ። ከዛ ቢሮ ይገባለሁኝ። ቢሮ ገብቼ እንደገና ቢሮ ላይ ደግሞ አይቀርም ቢሮዬን አንዳንድ በሳምንት 2 ቀን 3 ቀን ማጸዳው እኔ ነኝ። ሱቄ በደንብ አድርጌ አጥርቼ ወልውዬ በቃ መንፈሳዊ ንግግር አነጋግሬ ነው እንትን የምለው ወደ ስራ የሚገባው እና ይሄ ነው እንግዲህ የሞርኒንግ ሩቲኔ። ከዛ በኋላ ምሳ ሰዓት እኔ ምሳ የሚመጣልኝ ከቤት ነው። ብዙ ጊዜ ደጅ አልበላም። በጣም እንደው በቃ በጣም ሄክቲክ ነገር እንደ ኤግዚቢሽን ምናምን ኢቨንቶች ሳዘጋጅ በዛው መግባት ካለብኝ ነው እንጂ አልበላም፣ ደጅ አልበላም። ብዙ ደጅ ተጠቃሚ አይደለሁኝም። አለች የምፈልጋት ፖርሽን አለች። ፖርሽኔን ፓክ ተደርጎ ይመጣልኛል፣ እበላለሁኝ እዛው ቢሮዬ። እዛ በኋላ 9 ሰዓት ነው የኔ ምሳ ሰዓት which 3 ከዛ በፊት ዲቶክስ አረጋለሁኝ። ዲቶክስ የማረግባቸው በሲናመን ይሆናል ወይ በቀረፋ ይሆናል ወይ ደግሞ ብዙ ዳንድል ይሆናል። ሻይ ቅጠል ማቶች መወሳስዳቸው እነሱን አፍልቼ እጠጣለሁኝ። ከዛ ከሰራተኞች ጋር እንግዲህ ያው ስራ አብረን ነው የምንሰራው፣ አብረን ነው ሸክ የምናደርገው። ብቻ ለብቻ ብሎ ነገር የለም። መላክ ካለብኝ እላካለሁኝ፣ እነሱ መላክ ካለብኝ ልካቸዋለሁ። ከሰመሮቼን አስተናግዳለሁ። ከዛ በኋላ የትምህርት ቤት ሰዓት ይደርሳል ልጆቼ፣ እነሱን ደግሞ ይዤ ከትምህርት ቤት እወጣለሁ። ከወጣሁ በኋላ በጣም ቢዚ እና ሄክቲክ አይነት ስራ ሲኖረኝ ሹፌር እልካለሁ። ግን ያቺ ሰዓት አብረን የምናወራበት ሰዓት ናት። ከልጆቹ ጋር ፒክ አድርጊያቸው እንዴት ነው ቀናችሁ፣ ውሏችሁ እንዴት ነው፣ ቴል ሚ አባውት ዩር ክላስ ሆምወርክ ተሰጥቷችኋል ወይ ምና እያወራን እየዘመርን ጠዋት ስንወጣ ተያይዘን በሙሉ በመዝሙርና በምስጋና ነው የምንደርሰው። ስንጸልይ ሁላችንም ተራ በተራ እየተቀባበልን ነው። ይህንን የለመድነው ነገር ነው እና ዝም አንባባልም ስንገናኝ። ማታ ወደ ቤታችን ስንመጣ ቢሮ መሆን ካለባቸው ከኔ ጋር ቢሮ ወስዳቸዋለሁ፣ ሆምወርካቸው ምናምን ይሰራሉ እና ከዛ ወደ ቤት እመጣለሁ። ይሄ ይመስላል ሩቲኔ። ትዋይስ አ ዊክ ባይብል ስተዲ ያለን ከቤት ውስጥ። አርብ ቅዳሜ ደግሞ ቸርች ነው ያለን። ሮብ ቀን የኔ ቀን ናት፣ የማንም ቀን አይደለችም። ከቤት ያልወጣም፣ ማንንም አላገኝም፣ ስልኬም ኦፍ ነው። እንዲህ ከባድ የገቢዎች ጉዳይ ምናምን ኢምፖርታንሲ መፈረም ያለብኝ ነገር ሲሆን ወጥቼ እመለሳለሁ። በተረፈ ሮብ ቀን የኔ ቀን ነው፣ ማንም አይወስድብኝም። ለልጆቼ ኩክ ማረግበት ቀን ነው። ማታ አብረን እራት በማዕድ የምንቀርበት ቀን ነው፣ የምንዘምርበት ቀን ነው። ችግር የለም። ከዛ በኋላ እንግዲህ ዲስከሽን ይኖረናል ብዙ ጊዜ። ከዛ ልጆቼ ደግሞ መጽሐፍ ቅዱስ ይጽፋሉ። ባይዘው ግዴታ ነው። 3 days per week ግድ ነው። በቃ በእጃቸው ይጽፋሉ። በእጃቸው የጽፈው ጠርዘው ያስቀምጣሉ። በቃ ከአዲስ ኪዳን ከዘፍጥረት እስከ ራዕይ ነው የማጽፋቸው። ሲጨርሱ ይመለሳሉ። እንዲህ በሉት ማለት ቃሉን ብላው ይሌል። እኔ ልምሰጣቸው ነገር የለኝም። የምሰጣቸው የእግዚአብሔር ቃልን ነው። የትም ማንም ማይወስድባቸው ምንም ነገር ቢሆን የተዘራውን ዘር ማይነቀል በቃ ማንም ማይነቀል ነገር ስለሆነ እሱን ያደርጋሉ። በዛ ነው ቫኬሽን የምንወጣው። የሚገርም ነው። ያ ነው የቫኬሽን ድርሻቸው እሱ ነው። የስጦታ ድርሻቸው እሱ ነው። በጻፉት ልክ ነው የሚሸለሙት። እና ይህን ይመስላል። ባለቤቴ አሁን አብሮኝ የለም፣ ሌላ ሀገር ነው ያለው። እንግዲህ አብረን ጆይን እስከምናደርግ የጌታ ፍቃድ እየጠበቅን ነው። ግን በዚህ ሁሉ ውስጥ ግን 8 ዓመት ሙሉ ልጆቼን ብቻዬን ያሳደግኩትኝ
በቃ ትንንሽ ነበሩ ልጆቼ እና እንዴት መሰልሽ እናት ብቻም አይደለም ጓደኛ ነኝ፣ ሚስጥረኛ ነኝ፣ ጓደኛ ነኝ። በጣም ነው ትልልቆቹ ይመክሩኛል። የመጨረሻው ደግሞ ትንሿ ደግሞ በቃ የፍቅር እንዴት ልበልሽ የፍቅር ሰው ናት። ሁለቱ ይዘምራሉ ቸርች ውስጥ፣ ትልልቆቹ ጌታን ያገለግል። የሰዓት አጠቃቀምሽ በጣም ያስቀናል። እውነት ለመናገር በጠዋት ነው የምትጀምሪው፣ በመንፈስ በማመስገን ጀምሩ ነው የሚባለው እና የሚገርምሽ ሳይኮሎጂ ራሱ የሚለው እሱ ነው። ግራቲቲዩድ ያለሽን በመስገን ይላል እና በጣም ደስ የሚል አጀማመር ነው የጀመርሽው የምትጀምሪው እና ደስ የሚለው። እኔ አንድ ጥያቄ አለኝ። እንደዚህ ትንሽ ብዙ ጊዜ ሶሻል ሚዲያሽ ላይም እንደዚህም ስናወራሽ ከአፍሽ አምላክሽ በቃ አይጠፋም እና ይሄንን እንደዚህ መንፈሳዊ ሆነሽ ነው ያደግሽው ወይስ ካደግሽ በኋላ ነው? ክርስቶስ ኢየሱስ የተባለውን አምላክ ካገኘሁ 18 ዓመቴ ነው። 18 ዓመት ሆኖኛል። ለእኔ ልክ 8 ቀን ይመስለኛል። 10ውን አላውቀውም። ትላንትና ነው ይመስለኝ እና ባይ ዘ ዌይ የምናገረው ምስጋና ስለሚበዛብኝ ነው። እኛ ሰዎች ስንሆን በመከራና ችግር አይደርስብንም ማለት አይደለም ስናመሰግን፣ ግን እንደ ጃኬት ለብሰ ነው ስለማንወጣ አንደርበውም። ማለት መከራን አንደርብም። ልብስ አይደለም መከራ፣ ልብስ ብዙ ነገር ይሸፍናል አይደል? ስለዚህ ከልብሱ ውስጥ ደግሞ ያለው ውስጣትሽን ደግሞ መንፈስና ስጋሽን ልብሽን ደግሞ የሚጠብቅ በሰላሙ የሚጠብቅ ደግሞ ጌታ ነው። ይሄን ጌታ ሰው መጋረጃው ወደ ጌታ ዞር ባልን ጊዜ መጋረጃው ሁሉ ይወሰዳል ተብሎ ተጽፏል። ፕራክቲካሊ የማየው እኔ ነኝ። ኤቭሪዴይ የማየው እሱን። ኤቭሪዴይ የሚጫንብኝ መጋረጃ የሚጫንብኝ መከራ ብዙ ነው፣ ግን ያንን እያነሳ እየወረወረ ወደ እሱ ስዞር ሁሉን ዞር ያደርግልኝ። ገባሽ? እና እንደኔ ታደላለ። እንደኔ ስሙን ላይጠራ የሚችል ሰው አለ? እኔ ባልጠራ ለራሴ ነው ክፋቱ። ገባሽ? ስለዚህ እኔ በቃ I love him so much። በጣም ደስ የሚለው ከነገርሽ አላመታምትም። ብቻሽን ነው አሁን ልጆች እያወቅም ነበር። አሁን ልጆች ብቻሽን ነው እንግዲህ የምታሳድጊው ላል ነገር አሁን እሱን ለማግሮምረም በጣም ቅርብ ነው። በዚህ አይነት አሁን ብዙ ማግሮምረም የቢዝነስ ሰው ነሽ፣ በቢዝነስ ውስጥ ሆኖ ብዙ የማግሮምረም ቅርብ ነው። ገባሽ? የምታግሮምበት ብዙ ነገር አለና እግዚአብሔር ላይ መጠጋትሽ፣ መጣበቅሽ፣ የማመስገኛ መሆንሽ በጣም ለብዙ ነው እና በጣም ነው ደስ የሚለው። በጣም ያንጻል ይላልና እግዚአብሔር ይመስገን። አንድ ነገር ያልሽው ቁርስ አንበላም አልሽ ቤታችሁ ውስጥ። ለጤና ነው ያደረጋችሁት ለሁሉ ሰው? አሁን ይሄ ኢንተርሚተንት ፋስቲንግ የሚባለው እሱ ነው ወይስ በምንድን ነው? እንዴት ሆነ መሰለሽ፣ አሁን ማታ በጊዜ ነው የምንበላው። ከዚህ ይዘን መተኛት አንፈልግም። ከዚህ ያው ምግብ በልቶም ወደ መኝታ መሄድ ያው ለዲያቤቲክ ያጋልጣል እና ትልቋ ልጄ ላይ ዲያቤቲክ ነበረች። ያው ተበላ ማስረጃ ተሰጥቶ ነበረ። ጌታ ገለበጠውና ነገሩን እኔም እንደናት መስራት የሚገባኝን ካልኩሌሽን ሰርቼ ነው ቀጥ አድርጌ ከጌታ ጋራ ነገሩን ሪቨርስ ያደረገውና ከዛ አንፃር ስናየው ቁርስ ብዙ ጊዜ ብለድ ሹጋርን ሹት ያደርጋል ብዙ ጊዜ እና አለመብላቱ ምን ሆኖ አገኘነው? ሰላም ሆኖ አገኘነው። አይደክመንም፣ ወፋንልም፣ ያጫንልም። ትምህርት ቤት ለመሄድ አትጎትቻቸው፣ ብድግ ብለው ነው የሚሄዱት እና አክቲቭ ናቸው። ስለዚህ ትንሿ ቴል ላይ ብሬክፋስቷን ትበላለች፣ ፍሩት ወይ ምናምን ነገር ትወስዳለች። ትልልቆቹ ግን ላንች ታይም ነው የሚበሉት እና እንደውም የሁሉም ታላቅ ደግሞ አትበላም፣ ቤት ስትመጣ ነው የምትበላው። አትፈልግም ምሳቃ መያዝ ምናምን እና ሪላክስ ያደርገኛል ትላለች። ገባሽ? ልጆች ናቸው መብላት አለባቸው ምናምን፣ እሱን ሳይንስ አምንበታለሁ። ግን ሳየው ለእኔ ቤት ቁርስ አለመብላት በጣም ተስማምቶናል። ሰው በራሱ ሚዛኑን የሚመዝነው እኔ ነኝ ጫማውን የምለብሰው። ስለዚህ ስናየው በጣም ሰላም ነው። በጣም ሰላማችንን መጠበቁ ይሻላል ባለመብላት። ትንሽ መጾም ለሁሉ ነገር ሴሉላርሽን ሪጁቭኔት ለማድረግ፣ ኢነርጂሽን ሴቭ ለማድረግ፣ ሱካርሽን በትክክል ለማድረግ ምናምን አለመብላቱን የሚመከረው ከመብላቱ።
ስለዚህ በቀን 3 ጊዜ ማኘክ እኔ ስራ ነው ይመስለኝ። ይቅርታ አድርጊልኝ ሳርዬ። የሚገርም ነው። አሁን እንግዲህ ያው ብዙዎች ሳይንሱን እንትን እያሉ ነው ኢንተርሚተንት ፋስቲንግ እያሉ በሱ የሚምሉ ሰዎች አሉ በጣም እያሉ። ግን አሁን እንትን ካለኝ ልጅሽ ዳያቤቲክን እንደዚህ በሱ ሪቨርስ ካደረገ ከሰራ ናት እንዳልሽ የሚሰራው ነው። በጣም የሚገርምሽ በዛ ጊዜ ያላለቀስኩት እንባ የለም፣ ያልቆፈርኩት ጉድጓድ የለም፣ ያላነበብኩት መጽሐፍ የለም። እና እንዴት አድርጌ ኮንትሮል አድርጌ በቃ ልጄን እግዚአብሔር ምልሽ ያው ቆሽት ነው በጣም ልጆችን የሚነካው እና ያንን ማመንጨት ስለማይችል ነው ልጆች ወደ መርፌ የሚሄዱት እና በጣም ወላጆች ሊጠነቀቁ የሚገባው። ሳራ በምን ብትታወስ ለጌሲዋ ምን እንዲሆን ትፈልጋለች? ሌጋሲ ምን እንዲሆን እፈልጋለሁ መሰለሽ? እኔ እንደ ሰው ማለት ነው በቃ ሰው ትዝ ሲለው እኔን እንደ ሳራ ብሆን ቢል ደስ ይለኛል። መጽሐፍ ከጀመርኩ ቆይቻለሁ፣ ግን አሁን አቆምኩት። የሚገርምሽ ነገር ምክንያቱም አቆምኩት ለጊዜው። እና እግዚአብሔር አንድ እድል ሰጥቶናል፣ የመኖር እድል፣ መልካም ሆኖ የመኖር እድል፣ እግዚአብሔርን የመምሰል የመኖር እድል። በጣም ወድቄ በጣም ተሰባብሬ በጣም የሆነ ነገር ውስጥ ገብቼ ፈልቅቆ አውጥቶኝ አይቻለሁ። እና እንደው አንዳንድ ጊዜ ቀድቼ ላስቀምጠው ላለው ያለፍኩበትን ነገር ወጣቶች እንዲማሩበት እንዳያረጉት። ይሄን አታርጉ በቃ ይሄ ወንዶች እንዲናቸው ምናምን አይደለም። እኛ መንቃት ያለብን እኛ መሄድ ያለብንን እርምጃ እንዴት መራመድ እንዳለብን እንደው ቀድቼ ባስቀምጠው ላለሁ በቃ ሰው ይማርበት። እና ሰው ሳራ ትዝ ስትለው እግዚአብሔር ትዝ እንዲለው በቃ ሳራ ዲዛይነር ሳይሆን ሳራ ያምላኳ ቢሆንልኝ ደስ ይለኛል። እና ይሄ ነው ምክንያቱም ፍጥረት ሁሉ ይላል እግዚአብሔር ልጆች መገለጥ ይጠባበቃል ይላል። ፍጥረት እግዚአብሔር ምድርን መጠቅለሉ አይቀርም። ፋሽን አይደለም ምድር የሚጠቀልለው፣ ሀብት አይደለም ምድር የሚጠቀልለው፣ ምድር መጥፋቱ አይቀርም። ትላንትና እንዳየሽው ነው እንግዲህ የእናንተ ሀገር መንግስት ሄዶ ቬኔዙዌላውን ሰውዬ ብድግ አድርጎ አንጠልጥሎ እንዳመጣው የሰው ኃይል፣ የሰው ስልጣን፣ የሰው ምናምን የሆነ ቀን በሆነ ሰው እንደሚወጋ ማለት እስራኤሎችን እኮ አሳልፎ ይስጣቸው ነበር እግዚአብሔር አይደል? በቃ ግብጽ ላይ ጸጥ ይላቸዋል። በቃ የሆነ ነገር ዝም ብሎ ግርፍ አድርጎ ቅጥቅጥ እስከሚደረጉ ድረስ ገባሽ? እንግዲህ ምርጥ ተብሎ እግዚአብሔር የመረጣቸውን ሰዎች እንኳን ህዝቦቹን እንኳን ዝም ይላል አይደል? ዝም ብሎ አሳልፎ ይሰጣል። እና አንዳንድ ጊዜ እግዚአብሔር ዝም እንዳይለን እግዚአብሔር ዞር ብለን ምድርን ስንመኝ ስለ ምድር ስንቆፍር የኔ ሀብት እዚህ ጋር ነው፣ የኔ ዘር ይሄ ነው፣ የኔ እንትን ይሄ ነው፣ ማንነቴ ይሄ ነው ብለን ለሱ ስንታገል እግዚአብሔር ዞር እንዳይ። እኔ እግዚአብሔር ዞር ያላለባት ሴት መሆን እንፈልገው። እግዚአብሔር ዞር ያለላት ሴት ነው ሆኜ መታሰብ እንፈልገው። ይሄ ነው ሁላችንም እንደዛ ምንል ያድርገን እላለሁኝና አሜን። የማመሰግነው ሳርዬ መጽሐፍሽን ጽፊው አበረታታሽ። በጣም ለወጣቶች ለጀነሬሽን የሚጠቅም ነው። ይሄን የምልበት ምክንያት ምንድነው? እኛ ሀገር አሁን አብዛኛው ወጣት ነው። እኔ ስንት ፐርሰንቴጅ ነው? 70% ይበሉ 77 ኢማጂን በጣም ህፃናቶች ናቸው ስለዚህ ዳንቺ እንደኔ በህይወት ያሉ ሰዎች ምን ማድረግ አለባቸው? ምክንያቱም የምናውቀውን አይደለ ልጆች አሁን ያለፍሽበትን እኔ መጣ አይምታችሁ ነው ማንንም አይማሩ። ሜንቶር ማለት እኮ እኔ ያለፍኩበትን አትጋጋጡ አልፋችሁ ትችላላችሁ ነውና እኔ አበረታታሻለሁ ጽፈሽ እንድታስቀምጪው። የመጀመሪያ ገዢ ነው የምሆነው። ፕሊዝ አታቆሚ ይውላለሁ። ለብዙ በጣም ነው የማመሰግነው ሳራ እንግዳችን። ሌላ ማለት የምትፈልጊው ነገር ከሌለ እዚህ ላይ እንጨርሳለን። ማለት የምትፈልጊው ነገር ካለ እድል ልስጥሽ። በርቺ፣ እግዚአብሔር ይባርክሽ። ይሄንን ከባድ ነው ሰው እየቀጠሩ እኔም ስንት ጊዜ እንዳስቸገርኩሽኝ ያው ሰው ቀጥረሽ አናግረሽ ከሰው ውስጥ ፍሩት ወስደሽ ላንቺ እኮ አይደለም ለሌሎች እንዲተርፍ ማድረግ በጣም ከባድ ነገር ነውና የጀመርሽው እግዚአብሔር ጸጋ ያብዛልሽ። በቃ በጣም ደግሞ ሌላ የምመኘው ነገር ልንገርሽ ሳሪ።
ሰው ክፉ ባይሆን እመኛለሁ። ያ አማራጩን ክፋት ባያረገው እመኛለሁ። ያ አማራጩን ቅንነት ቢያረገው ብድራቱ ብዙ ስለሆነ this is my wish for all Ethiopian። ተባረክልኝ። አሜን። ያ እንግዲህ አዎ ልጆች ላይ በመስራት ነው የሚሆነው ነው ብዬ ነው የማምነው። አይምሮ ላይ በመስራት ነው ብዬ ነው በጣም እኔ 4 አለኝ፣ አንቺ ቤት ይኖራል፣ ሌሎች እህቶች ቤት ይኖራል። እነሱ ላይ ከሰራን ምድር ትቀየራለች። እንደዛ ነው። ከእህቶቼ ጋር እንደዛ ነው የምንባባለው። ሁላችንም በየቤታችን ልጆቻችን ላይ ብንሰራ መልካም ትውልድ እናተርፋለን። እሱ ነው። በጣም ነው የማመሰግነው። በጣም ጥሩ ጊዜ ነበረን። ሰዓት ባይገድበን አንቺም ከስንት ስራ መተሽ ነውና ሰዓት ባይገድበን ብናወራ በጣም ደስ ይለኛል። መተሽ ስለ ተመልካቾቻችን ስላካፈልሽን በጣም ነው የማመሰግነው። አመሰግናለሁ። Thank you very much። ተመልካቾቻችን እዚህ ድረስ እንግዲህ መታችሁ ስላያችሁ ስለተከታተላችሁን በጣም አመሰግናለሁ። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንድትከታተሉን፣ በሌላ ጊዜ ደግሞ እንደዚሁ የሚያስተምሩን ትልልቅ እህቶች አባቶች ይዤላችሁ እመጣለሁ። አመሰግናለሁ።